ደረሰኝ ያቅርቡ። እኔ ከፍላለሁ መልሼ እጥፍ አድርጌ ይቅርታ ጠይቄ ሌላ ነገር መልስላቸዋለሁ። ሌባ አስመሳይ ምናምን እያላችሁ ምጽፉ ሰዎች ሌላ ነገር አለ። ከጸበል ውጭ እኔ የማላውቀው በቂ ያልነገረኝ ነገር አለ። ምንድን ነው ያልነገረኝ ነገር ካለ እስኪ ተናገሩ። ምንድን ነው? ጸበል ሸጥክ? ኦኬ ሸጠ። ማስረጃ ማለት በማስረጃ ነው የሰው ልጅ መነጋገር ያለበት አይደል? በቂ ጸበል ሸጠልን የሚል ሰው ደረሰኝ ለጥፎ ቪዲዮ ይስራ። ራይት። ሌላ ነገር ካለ ደግሞ በግልጽ ንገሩኝ። እኔ ያልገባኝ ነገር ካለ እንግዲህ ጸበል ሸጥክ ተብዬ ነው ስሜ እየጠፋ ያለው ሰዎች እየፈረዱብኝ ያሉት ነው አይደለ? እሺ በቄ ጸበል ሸጠ የሚል አካል ይኸው ደረሰኝ ብሎ ሌላ ምንድን ነው? ይሄ ነው እንደዚህ ያናደደክ? በቄ በቃ ይሄ ነው እንደ እኔ ባላደረግኩት ከነ ምስቲ አቶ ዮኒ ማኛ የሚባለው ቅማላም ይሰድበኛል። ላይፍ ከብቶ እሱ ሁሉንም ነው እኮ ስራው ነው። ሌላ ስራ የለውም እኮ ስራው ነው። ሁሉንም ሰው ነው። አንድን ሰው አንዴ ያወድሳል፣ አንዴ ያወግዛል፣ አንዴ ይሄ የተለመደ ነው። ስለዚህ በሱ ልትናደድ አይገባም። እኔን አንዴ ያደንቀኛል፣ አንዴ ይሰድበኛል። አንድ ቀንም ከቁብ ቆጥሬ ምላሽ ሰጥቼውም ተናድጄለትም አላውቅም። እሱ ኖርማል ነው፣ ሁሌ ነው። ኮንተንቱ ስለሆነ ችግር የለውም። ግን ሌላ ኤላ ማን ነው ያልከኝ? ኤላ ቲዩብ ነው ያልከው? ኤላ ቲዩብ አውቀዋለሁ። እሱ ልጅ እኮ ትሁት ነው፣ መልካም ልጅ ነው። ከዚህ በፊት እኔ ያለውን ታሪኬን ታውቂያለሽ አንቺ። አብዛኛው ሰውም ያውቃል፣ አረብ ሀገር የሚኖር እኔ ከየት እንደመጣው እንዴት ተነስቼ እዚህ እንደደረሱ እያንዳንዱን ነገር ሌሊትና ቀን ከመዳም ቤት ልጆች ጋር ተዳርቄ ነው ገንዘብ አምጥቼ እዚህ ደረጃ የደረስኩት። ከጓደኛዬ ጋር ስንት ነገር አሳልፈን ነው እዚህ ደረጃ ትራቭል ኤጀንሲ የተከፈተው። ተበድረን ስንት ነገር ነው ያሳልፈን ትራቭል ኤጀንሲ የተከፈተው። ዝም ብሎ ዳይመንድ አፍሼ እኔ ትራቭል ኤጀንሲ አልከፈትኩኝም። ኤላ የሆነ በጣም ከፍቶኝ እኔ ከቤት ወጥቼ ራሴን አጠፋለሁ ብዬ ቪዲዮ እያለቀስኩ የሰራሁት አለ። እባክህን ወንድሜ እንደዚህ አትሁን ምናምን ብሎ እያበረታታኝ የሰራ ቪዲዮ አለ። ከዛ ተነስቼ እዚህ ደረጃ መድረሴን የቤተ ክርስቲያናችንን ሕግ ጥሰዋል የሚሉት በኮመንት ምንድን ነው? በጣም ያምጡ፣ ሕጉንም ያምጡ። የቤተ ክርስቲያን ሕግ የጣሰው ማለት ጸበልን አምጥቶ ከኢትዮጵያ አምጥቶ ስደት ላይ ላሉ ወገኖች ጸበልን በነፃ መስጠት የቤተ ክርስቲያን ሕግ አይፈቅደውም። ለምን አይናገሩም? በዚህ ነገር አንቺን ላነቃቃሽ አልችልም። እነ መዝሙር ያሬድ ምናምን ስላሉ አባቶች ምናምን ስላሉ እነሱ ጋር እንትን እንላለን። ምክንያቱም ሌላ ነገር ሊያመጡብሽ ይችላሉ። እኔ ላነቃቃሽ አልፈልግም። እውነታው አይደለም ምናምን እያሉ ነው። በቂ ምን መሰለህ፣ አሁን እዚህ ጋር እያሉ ያሉት በነፃ አይደለም እያሉ ነው። በነፃ አይደለም ጸበሉን የሰጠው ከተባለ ጸበሉን የሸጥክበት ደረሰኝ ተለጥፎ ቪዲዮ ይሰራና አንተ እውነት ሽጣህ ከሆነ ይቅርታ ትጠይቃለህ። እጠይቃለሁ። እንደውም ካሰው ላከፍላቸዋለሁ እኮ። ስለዚህ በቃ ጸበሉን ሽጦ ከሆነ በነፃ የሚሰጥ ነገር ከፈጣሪ የተሰጠ ነገር እሱ በገንዘብ ሽጦ ከሆነ እና ማስረጃ ደረሰኝ ካለ ይቅርታ ይጠይቃል። እንዴት ልግባ እና ይስብሻለሁ? እንዴት አልሸጥኩም እንጂ ገንዘብ ከፍዬ እኮ ነው። 1 ኪሎ እኮ 10 ብር ተከፍሎ ነው የሚታለፈው። እኔ ራሴ ይዤ ስለመጣው ነው እንጂ እቃ ከኢትዮጵያ ስናስመጣ 1 ኪሎ 10 ብር ነው። ባስከፍላቸውስ መብት አይደል እንዴ? ከፈለገ ይወስዳል፣ ካልፈለገ ይተዋል አይደል እንዴ? ሰው ራሱን ሲያሙ ፓራስታሞል እንትን ሄዶ ፋርማሲ ሄዶ ሲገዛ ገንዘብ ከፍሎ ነው ይሰጣል፣ ይቀበላል። እኔ ግን ያንን አላደረግኩም። አመጣው ሲጠይቁኝ ስለምንም በቄ እባክህ ደጁን መርገጥ ስላልቻልን ጸበል እንኳን አምጣልን፣ እምነቱ እንኳን አምጣልኝ ስሉ አመጣው። መጥቷል ብዬ 18 ሌትር ነው ያመጣሁት። እግዚአብሔርን ባለ 2 ሌትር 9 ሃይላንድ ላይቭ ላይ ራሱ ይታያል። ሙሉ ለሙሉ ካስገባን ምናልባት ወይ 1-2 ሃይላንድ ካላስገባን አላውቅም። ያ ሁሉ ይዤ መጥቼ ውሰዱ ብዬ ሲሰጣቸውም ደግሞ ባለቤቴ ጸበል አንሸጥም፣ ጸበል ትሸጣላችሁ የምትሉ ሰዎች ጸበል አንሸጥም፣ ኦርደር ያዘዛችሁ ከኦርደራችሁ ጋር፣ ሌሎቻችሁም ደግሞ ተዘጋጅቶላችኋል ኦርደሩ ተብሎ ጸበሉ በግማሽ ሌትር ሃይላንድ ተደርጎ ግማሽ ተደርጎ እንዳለ ተደርድሮ ቪዲዮ ሰርታ ፖስት አድርጋ ነው የላከችላቸው። ያ መረጃ እንኳን አለ። አንሸጥም ያልንበት ቦታ እንዴት ጸበል ሸጣችሁ ብሎ ያለ ማስረጃ ያለ ምንም ነገር ይሰድቡናል እኮ። ምን አነሳሳችሁ ይሄን ለማድረግ? አቡ ጸበል በሃይላንድ አይቀዳም ተከልክሏል። ስለዚህ ይሄ ነው ጥፋቱ፣ በሃይላንድ መቅዳቱ ነው። ይህንን በትህትና ጸበል በሃይላንድ አይቀዳም ብሎ መንገር ነው።
ለሱም መልስ አለኝ አቦ። ጠበል በሃይላንድ ካልተቀዳ አይቀዳም አውቃለሁ። ገዳም ሲሄድ በጃሪካን ነው የቀዳሁት። በጃሪካን ይዤ መጥቼ አዲስ አበባ ግቢ ውስጥ ሆኜ ወደ ሃይላንድ ስገለብጥ ቪዲዮ ሰርቼ ቪዲዮን ራሱ እኔ እንደዚህ ይመጣል ብዬ አላሰብኩኝም። ቪዲዮ ውስጥ ከትቼዋለሁ። ከኢትዮጵያ በ10 ሊትር እንዴት ጸበል ላሳልፍ እችላለሁ? እኔ እንዴት ሻንጣ ውስጥ አስገብቼ ያሳልፋለሁ? ሃይላንድ ላይ ካልጨመርኩኝ እዚህ ብመጣ በምን በጉንጬ ነው የምወስድላቸው ወይስ እጅ ላይ አድርጌ ነው ማደርስላቸው? ሃይላንድ ልጨው ውስጥ ጨምሬ በኦርደር እነሱ ጋር ካልደረሰ በፌስታል እየቋጠርኩ ነው ወይም ማደርስላቸው? እንዴት ነው የሚደርሳቸው? ትክክል። በምን በኩል ሊደርስ ይችላል? በሃይላንድ ካልተቀዳ ይህንን እንትን ምንድን ነው ቅድም እንዳልከው የሃይማኖት አባት ምናምን እንጠይቅና ዲያቆን መዝሙር አስገቢው እኮ ይግቡ። የት አሉ? አለ ይግባ ካሉ ማስገባት ትችላለሁ። እዚህ ጋር አሁን እዚህ ጋር ማስገባት ትችላለሁ። እንደዚሁ እንዳለን ማስገባት ትችላለሁ። 2 ሰው መግባት ይችላሉ። እኔ ካለ ብገባ ደስ ይለኛል። ለአንዴና ለመጨረሻ ጊዜ ይህን ጉዳይ ብዘጋ። ከዚህ በኋላ ጸበል አላመጣም ብዬ ነበር። አመጣለሁ፣ ትወስዳላችሁ የታመማችሁት። ከዛ ውጭ ግን ለምታመጡት እያንዳንዱ ነገር ራሳችሁ ትቀበላላችሁ። ማናችሁንም አልሰማችሁ። ማናችሁ ነው? ዝም ካልኩኝ ጥፋቱ ወደ እኔ ሊዞር ነው። ዝም ካልኩኝ በዝምታ ላሳልፍ ነበር። ጸበል ሸጠ ተብሎ ዝም ካልኩኝ እውነት ስለሸጠ ነው ዝም ያለ። ህዝብ ይገለበጥብኛል። አስበሻል? ትክክል። አይ እንዴ አንተ እኮ የቢዝነስ ሰው ነህ። ስራዬ ላይ ሌላ ነገር ሊያመጡ። በእርግጥ እኔ ልጆቹ ያውቁኛል ከመጀመሪያ ጀምሮ። ዮኒ የታውቃሉ ምናምን ምናምን ብሎ ተናገረ። እንደሱ አይነት ልክስክሳም ሰው ሊያቀኝ አይችልም። ዛሬ በጣም ነው ምላሴ የረዘመ። በእርግጥ ግን አንዳንዴ ካልተናገርክ ባለመናገር ደጃዝማችነት ይቀራል እና አንዳንዴ ሲበዛ ወጥቶ ተናግሮ ራስን ማስከበርም ትክክል ነው። ሁሌ ዝም ማለት ፈሪ ያስብላል። አንተ ጸበሉን አመጣህ። በሃይላንድ መቅዳትህ ከሆነ ትክክል ያልሆነው የሃይማኖት አባት ትክክል እንዳልሆነ ይነግርሃል። ይቅርታ መጠየቅ ያለብህ ፈጣሪህንም ከሆነ ህዝብህንም ከሆነ ይቅርታ ትጠይቃለህ። አለቀ። ከዛ ውጭ ግን ጸበሉን አንተ በነፃ ነው ለህዝብ የሰጠከው። ምንም ይህን ያህል እንትን የሚያስብላቸው ግን አንተ ልትናድድላቸው አይገባም። ያው ልክ የሰው ልጅ ትንሽ ከፍ ስትል በተለይ የቢዝነስ ባለቤት ስትሆን ቢዝነስህን ስም ለማጠልሸት አንተ ከየት ተነስተህ እዚህ እንደደረስክ ታውቃለህ አይደል? እንዴ በቄ አንተ እኮ ከዚህ በፊት የዛሬ ስንት ዓመት በሰዎች ብር ተበልተህ ኢቃማክ ተበላሽቶ ራስህን ልታጠፋ ነበረ። አሁን ደግመህ እንደዚህ ካደግ ለስንት ሰው የስራ እድል ካመጣክ ስንት ሰው ረድተክ የስንት ሰው ህይወት ከቀየርክ በኋላ ዛሬም እንደ ድሮ ራሴን አጠፋለሁ ትላለህ። ይህን እኔ ከአንተ አልጠብቅም። ኮመንት ላይ ይቅርታ ምን እንደተባለ ታውቂያለሽ? ዮኒ ማኛ ቤቱ ቁጭ ብለው ይቅርታ ይጠይቅ፣ ይቅርታ መጠየቅ አለበት ምናምን ብሎ ከምወደው ሰው ጋር ሊያነካካኝ እንትን አለ። እኔ ይቅርታ አልጠይቅም፣ ማንንም ሰው ይቅርታ አልጠይቅም። ቅድም አብራሪቼ የላችኋለሁ ተናግሬ ያለው ግን ከዛ በላይ ደግሞ ይቅርታ የምጠይቅበት ምንም ነገሩን ለማስታወቅ የሃይማኖት አባት አጥፍተሃል ካለክ እና ይህ ነገር ትክክል አይደለም ስህተት ነው ካለ ይቅርታ መጠየቅ ያለብክ ፈጣሪን ከሆነ ፈጣሪ ካዘዘው ነገር ውጭ አድርገህ ከሆነ ፈጣሪ ግን ይቅርታ ትጠይቃለህ። በተረፈ በአንተ ኃጢአት አንተ እንጂ የምትጠየቀው ኃጢአት ከሰራ ከአንተ እንጂ የምትጠየቀው ህዝብ አይደለም የሚጠየቀው አይደል? አንድ ሰው ይቅርታ የሚጠይቀው እምነቱን ከነካ ነው። ጋይዝ ይኸው ዊናርዲኑት እኔ ደግሞ እንትናን ያለ አሁን ያላችሁትን ሰው ወይኔ ቤት ገዝት ወይ በቂ ቤት ይግባ። አቡዬ እንዴት ነሽ? ዊናርዲ እንዴት ነሽ? አለው ነፍሴ እኮ ተጨነቀች። እነሱ ደግሞ ደጅ ናቸው። ምስማ አንዴ ዮኒ ጋር እንደዚህ እንትን እያልክ ከባድ ነው በጣም ሚስ አንደርስታንዲንግ የተፈጠረበትን ቀስ ብሎ ተረጋግቶ አሁን ሀቡን እንዳወራሃት በመረጋጋት በቂ ሀቡ እየሰደበችኝ አይደለም ናርዲ ያወራችኝ ራት ባለው መልክ ነው ያወራችኝ። ከመጀመሪያውኑ ይሄ ቆሻሻ ይሄ ምናምን ይሄ ኦርቶዶክስን እየሸጠ ምናምን እያለ የሚያናግረኝ ሰው ተረጋግቼ ላወራ አልችልም። በጣም ይቅርታ ተነክቼ ነው አልነካኋቸውም ማንንም ሰው። አንተ ኮልክ አይደለህም እኮ አይደለም ግን ቪዲዮ ተቆራርጦ የተሰራው ነገሮቹ እንዲመሳሰሉ አድርጎ ነው ሰው ቆራርጦ የሰራቸው። ስለዛ አንተ የተከሰስክበት ነገር ላይ ገብተህ ታብራራለህ። አሁን እንዳብራራው አንዲትን ኮይን ወስጄ አይደለም የዲሊቨሪ ማህተብም ግዙ፣ ልብስም ግዙ፣ ቀሚስም ግዙ መታችሁ ስትወስዱ
25 ድርሃም ከፍላችሁ የዲሊቨሩን ትወስዳላችሁ። ከልብስ ጋር ደግሞ ያዘዛችሁ ልብሱን ስትወስዱ በምከፍሉት ዲሊቨሪ ትወስዳላችሁ ብለህ ብታብራራ ነገሮች ሁላ ይቀዘቅዛል። በዛ ላይ ደግሞ ያሁሉ መከራ ያሁሉ ችግርን አልፈ ሀቡ ታውቂያለሽ፣ ብዙ ነገሮችን አልፎ እዚህ ስንት ጸበል ሄደ ለዚህ ህፃን ልጅ መኖር ሲገባ ለማ ብለህ ነው ራሴን ማጠፋው የምትለው? ማን ነው የከሰሰው? አሁንም እንደዛ ነው። እኔ አንቺን እዛ ቃል አስገብቶሽ ይቅርታ ይጠይቃል ምናምን አልጠይቅም። እናቴ የወለደች እናቴ ትሞት ራሴን ባጠፋ ጠይቃለሁ። ለአንተ ቤተክርስቲያን አባቶችን አትጠይቂም። ለምን ትጠይቃለሽ? ተረጋጋ። በቃ አንቺ ስለሆንሽ ነው በጣም እየተናደድኩ ያለሁት። ሌላ ሰው ቢሆን ምንም አይመስለኝም። ስለማከብርሽ ስለምወድሽ ነው። ቤተሰቤ ስለሆንሽ ነው። ለምን አናደርግም? ይኸውልህ አንተ ትረጋጋና በቃ በአንተ ቤት የሃይማኖት አባት አምጣና የሃይማኖት አባት ጉዳዩን ይውትና ከዛ ጉዳዩን አይተው አጥፍተሃል ካሉክ የሃይማኖት አባት ይቅርታ ትጠይቃለህ። ከሃይማኖት አባት በላይ አትሆንም መቼም። ገባህ? አሉንም ኦፍኮርስ። ስለዚህ ጥፋት እኮ የተባለው እኮ ሀቡዬ ጥፋት እኮ የተባለው ጸበል መስጠት አይደለም። ማንም ቤት መሄድ አይጠበቅም እኮ ራሱ ቤት ይሸጣልን ታብራራለህ። ነጠላ ለብሰው ቪዲዮ አልሰሩም። የቤተክርስቲያን ጸበልን እንትን እያሉ ላይክ አንተ ሌላ ጊዜ እንደምሰራው ቪዲዮ እኔ ይቅርታ እጠይቃለሁ ያልኩትን ፓርት ነው የምነግርህ። በቅሻዬ እሺ፣ ሌላ ጊዜ ነጠላ ለብሰን የቤተክርስቲያን ስነስርዓቱን ጸጉራችንን ተሸፍነን አይደለ ቪዲዮ የምንሰራው ሴቶችን እኔ ሲሆን ለምገባው ምን አገባቸው? ናርዲ ይኸውልሽ ሰው እንዲፈራ እያደረግሽ ነው። እየተጫንሽ ነው። ይቅርታ ያምንበት ቪዲዮ አሁን የእኛ የቤተክርስቲያን አባቶች የሚፈቅዱልን አለ። የቤተክርስቲያን ስነስርዓት ማድረግ ያለበትን ልንገርሽ። በቤቱ አሁንም በቤቱ ነው ያለው። እዚሁ ቤቱ የሃይማኖት አባት እኛ እንወጣለታለን። በቄ ብቻውን ይሆንና የሃይማኖት አባት ያስገባና የሃይማኖት አባት ገብቶ አስረድቶት የሃይማኖት አባት አጥፍተሃል ካለው የእምነት አባት ብቻ አጥፍተሃል ካለው ማንም የሶሻል ሚዲያ ኢንፍሉዌንሰር ሳይሆን የሃይማኖት አባት አጥፍተሃል፣ እዚህ ጋር ስህተት ሰርተሃል ካለው ቀጥ ብሎ ይቅርታ ይጠይቃል። ህዝቡንም ፈጣሪውንም ይቅርታ ይጠይቃል። ስለዚህ እንደዛ ነው መሆን ያለበት። አሁን በቄ የሃይማኖት አባት አስገባ፣ ለሃይማኖት አባት ጉዳዩን አስረዳ። ስህተትክ እዚህ ጋር ነው፣ ይሄን አጥፍተሃል ሲልህ ይቅርታ ትጠይቃለህ። አንተ ከህዝብ በላይ ከሃይማኖት አባት በላይ አይደለም። ችግር የለውም። መዝሙር ያሬድ አለ። እንደውም መዝሙር ያሬድ መጥቶ ይህንን ነገር ቢፈታ ደስ ይለኛል። በቃ እንደሱ አድርግ። አሁን ጥሩለትና የሃይማኖት አባት እኛ እንወጣለታለን። የሃይማኖት አባት ገብቶ ምንም ይሄ የገንዘቡን ማብራራት ትችላለህ። ቪዲዮን ታሳየና ቪዲዮ ልክ ነው አይደለም የሚለውን ብቻ ይቅርታ ትጠይቃለህ። ካሉ ይቅርታ በልት ካሉ ይቅርታ ትላለህ። አይባልም ከተባልክ ደግሞ አትልም። እሺ በቃ ሌላ ከሃይማኖት አባት ውጭ ማንንም ሰው ገስት ላይ እንዳታስገባሽ። እኔም ወርዳለሁ። ተነሳ ውሃ ጠጣ፣ ተነሳና ውሃ ጠጣ። ፍቅርን አንድ ያውርታና ተናገር፣ ህዝቡ እየሰማ ማንም አያስፈልግም። የሃይማኖት አባትና አንተ፣ ህዝቡ ደግሞ ተመልካች ነው። እኛን ይሰማል ህዝቡ፣ አስተያየት ይሰጣል በኮመንት። የእምነት አባት የሚልክም ታደርጋለህ። መልካምሽ አደርጋለሁ። ይዞክ እኔም እንደዛ ብያለሁ ቀደምም። ስህተት ካለ ሰው ሆኖ የማይሳሳት የለም። ስህተት ካለ ይቅርታ ትጠይቃለህ። የማይሳሳት ፈጣሪ ብቻ ነው። በተረፈ አንተ በጣም ጥሩ ሰው ነህ። በጣም ብዙ ሰው ረድተሃል። ለብዙ ሰዎች የስራ እድል አምጥተካል፣ ረድተካል። መልካም ሰው ነህ። የምትታወቀው እዚህ ሚዲያ ላይ በመልካም ሰውነት እንጂ በመሳደብ በማጭበርበር በሌብነት አይደለም። ስለዚህ በራስህ ልትኮራ ይገባል። ገባህ? አንተ ጥሩ ሰው ነህ። ጥሩነትህን ደግሞ ሁላችንም እንመሰክራለን። ጥሩ ሰው ነህ። ተሳስተህ ከሆነ ደግሞ ይቅርታ ትጠይቃለህ። ስለዚህ አሁን የሃይማኖት አባት አስገባና ጉዳዩን ለእሳቸው አብራራ። እሳቸው ትክክል ነህ፣ አጥፍተሃል፣ አላጠፋህም ይወስኑልህ፣ ይንገሩ፣ ያሉህን ታደርጋለህ። እሺ መልካም። እሺ ከጎንህ ነን በቂ። እሺ አመሰግናለሁ። አብዬ ዜና ክብርልኝ። እሺ ቪዲዮ ነው በቃ እኮ። ስለዚህ የሃይማኖት አባት ይግባና የሃይማኖት አባት ይወስን። እኔ ጀስት የኔ ስራ ማረጋጋት ነው። ማረጋጋሁት። አሁን ተረጋግቷል። ከዚህ በኋላ ራሱን የማጥፋት ነገር አያስብም። ስለዚህ የእምነት አባት ገብቶ
ይንገሩት። ሰው ሆኖ የማይሳሳት የለም። ተሳስቶ ከሆነ ወንድማችን በቃ ይቅርታ ይጠይቃል። ጉዳዩ በይቅርታ ይዘጋል። ምንም ማጋጋል ማባባስ ምናምን አያስፈልግም። ቪዲዮ ላይ ያለችው ልጅ ጥሩ አክት የላትም። ማናት? እሺ ሂዱ በቄ ጋ በቃ ተውኝ። እኔም ሂዱ በቄ ቤት ሂዱ ጠይቁት። እኮ እስቲ አስገባ አላስገባም ሃይማኖት አባት ሌላችሁና ልንገራችሁ እንድትሄዱ። በቄ ግን ምንም አይሰማም። ሌሎች ግለሰቦችን አግብቶ ወሬ ያወራል። በቄ አሁን ሚስቴክ የተፈጠረበት ቦታዎች ምን መሰለ፣ ብዙ ሰዎች የተረዱ አይመስለኝም። አንተን ማለት ነው ያደረግከውን ነገሮች ምናምን ብዙ ሰዎች አልተረዱም። ለምሳሌ 25 ድርሃም የከፈሉት ለጸበሉ የመሰላቸው በጣም ብዙ ሰዎች አሉ። ለምሳሌ እኛ ኦርደር አንድ ሰው ሲያደርገን ለምሳሌ ከኔ 2 ደቂቃ የሚያስኬድ ከሆነ ከካምፓኒ ነው የሚመጣው። ካምፓኒው ራሱ 25 ድርሃም ነው የሚቀበለን ማለት ነው። ምክንያቱም ለእያንዳንዳችሁ በቄ ጸበል ቢልክላችሁ ኦኬ፣ በጣም ብዙ የታመው ሰውነታቸው ቆስለው ጡታቸው አብጠው ኩላሊታቸው የሚያማቸው ጸበል 4 ዓመት 5 ዓመት 10 ዓመት ሙሉ ያላገኙ መዳን ቤት የሚቀመጡ እጃቸው ቆስሎ በስውሯ ማርያም እምነትና ጸበል የሃይማኖት አባት አስገብተ ችግሩ ፍታሏለ ብዙ ልጆች አሉ እና ዲሊቨሪ እያስከፈለ የነበረው የዲሊቨሪ ታዲያ ጸበል ከዛ አምጥቶላችሁ እናንተ ዲሊቨሪ ከፍላችሁ መውሰድ ምን ችግር አለው? እና እሺ ከዛ ሂዶ አምጥቶ ተነስቶ 25 ድርሃም ዲሊቨሪ ከፍሎ ለእናንተ መላክ ነበረበት ወይ? ይሄ የኔ ጥያቄ ነው። ምክንያቱም እሱ ከዛ አንጥቶ 9 ሃይላንድ አይደለም በሃይላንድ ኦፍኮርስ ጸበል አይደረግም። የቤተ ክርስቲያናችን ይሄ እንትን ነው የተገደበበትም የራሱ የሆነ ምክንያት አለው። ግን ደግሞ ከኤርፖርት ሲያልፍ ጀሪካን አያልፍም። በሃይላንድ ካልሆነ 5 ሊትር ወይ 3 ሊትር